ማን ነው እንደ መሽገር የተጣበቀው? ኢትዮጵያ ናት ወይስ ኤርትራ ናት? እንነጋገር። እዚህ ማን ነው መሊና ላውንደሪ ኢትዮጵያ ለሚሰራው ማን ነው? ኢትዮጵያ ልልቅ ስል ኤርትራዊ አይደሉ እንደ ሐዋላ የሚሰሩት አሜሪካ ነገር አብትል ሐዋላ የኢትዮጵያን የሚሰሩት እነሱ አይደሉ? የኢትዮጵያን ነገር ለማውደም የሚሰሩት እነሱ አይደሉ? አሁንም ኢትዮጵያውያን መስራት ያለብህ ማድረግ ያለብህ በሀገር ላይ መደራደር የለብህም። በአሰብ ጉዳይ መደራደር የለብህም እያልኩ ነው። ጎጃምና ጎንደር እንደፈለጋችሁ ዊ ዶንት ኬር ዊ ዶንት ጎጃም ጎንደር ነኝ አይመለከተኝም ለምትል መብት ነው። ጭንቅላት ማይም ስለሚበዛ ወሬ ይሄ ጎንደር ይመስላል ሳይሆን ይሄ ጎጃም ይመስላል አልነካውም። ጦርነቱ ከኦሮሞ ጋር ነው ብለው ኦሮሞን ለማቀሳሰር የድድብናቸው ጥግ እዚህ ድረስ ይደርሳል። በሀገር የመጣ ጦርነት እየነጠለ ጎንደሬን አይነካም ጎጃምን አይነካም የሚል ጦርነት የሚመስላቸው ሰዎች አሉ። የሸዋና የወሎ አማራዎች ትንሽ የማስተዋል ጭንቅላት አላቸው፣ የሚያስተውሉ ናቸው። በጣም ጭንቅላታቸው በጣም ለምን የሸዋውም ከሌላው ተቀላቅሏላ፣ የወሎም ከሌላው ህዝብ ኖሯል። ስለኖረ በማስተዋል የሚሰራ ፖለቲካ ነው የሚሰሩት። በማስተዋል የሚሰራ አይ ነው። እኔ አብይ መልአክ ነው እያልኩ አይደለም። እኔ እየተናገርኩ ያለው ስለ ኢትዮጵያ ጉዳይ ነው። ማንም በፖለቲካ ያለ ራሱን መልአክ ነኝ ብሎ ቢመጣ መሳቂያ ነው የሚሆነው። አብይን ብትጠይቀው ያማል እንዴ ነው የሚል። ግን በኢትዮጵያዊነት ስትመጣ ኤርትራውያኖች በአሰብ አንድ እንደሆኑት ኢትዮጵያ ከአንድም በላይ ሚሊዮን መሆን ትችል ነበረ። ምክንያቱም ሀገራዊ ጥቅም ነዋ። የአራድዬ ልጅ እየበላ ነው የሚያለቅሰው። እዚሁን አብይን እጋተተዋለሁ። በሀገሬ ላይ ግን የሚጠቅም ነገር ይዤ እየመጣሁ ነው ወደ ኢትዮጵያ መጋተት እንጂ ሌላ ጠላት ጭራሽ አስገብቼ ልጋተት ነው እንዴ? ሌላው እኔን የሚያጠቃ እኔን ሊያጠፋ የሚፈልግ በኢትዮጵያዊነት ላይ የሚቀና መሽገር በኢትዮጵያ ላይ በጣም የሚቀና መሽገር ያለበት እንዴት አድርጌ ነው አጠገቤ መሽገርና ተምች አስቀምጬ የማደርገው? በደንብ ሞጣ በዚህ አድናቂው ነኝ። ሞጣ ኤርትራውያን የሚባል በኢትዮጵያ ፖለቲካ ድርሽ እንዳትሉ ብለዋል። ሞጣን የፈለገ ጥላው በሀገሩ ያለው አቋም የሚደንቅ ሞጣ ይችላል። በሀገሩ ባለው አቋም በተአምር አይሰማቸው ስለገባው በተአምር በኢትዮጵያ ጉዳይ ላይ አይሰማቸው። ሞጣ ገብቶታል። እውነተኛ ኢትዮጵያዊ ስትሆን ምን ታደርጋለህ? አሳልፍ አትሰጥም። ለማንም ለማይረባ መሽገር አሳልፍ አትሰጥም። ኢትዮጵያ በሀገሩ የሚደራደር ባንዳ ብቻ ነው። የቲክታክ ለቃቃሚ በኢትዮጵያ ጉዳይ ለምን አንበሳ ተሰጠኝ ብሎ ኢትዮጵያን ይሸጣታል። ፖለቲካ ያልገባቸው አማራ ልጆች ልዘግብህ፣ ሀገራዊ ችግር አለ፣ ወደፊትም ይኖራል፣ መቼም አይፈታም። የኢትዮጵያ ችግር ተደማምጦ ጠረጴዛ ላይ ቁጭ በማለት እስካልተቻለ መቼም አይፈታም። ሰፈር ውስጥ የተጣላውን ሰው አሁን ዘር ውስጥ ወስደ ነው የምትደባደው እንዴ? በቁንጅና ውድድር እኮ ተጣልተናል እንዴ? ጎንደሬ ናት ብለው ሲጨፍሩባት ቆይተው ቁንጅና ውድድር የተወዳደረች አንድ ኦሮሞ ኢትዮጵያዊ ኦፒጆ ላይ እያለች ስትመጣ አስቀያሚ ናት አፍንጫዋን ይለኛል። እንደዚህ አይነት ፍየላ ፍየል ነው ፖለቲካ ብለው የሚሰሩት። ፍየል ጋር ሲጠብቅ የሚውል እንግዲህ እግዚአብሔር ያሳየ። በጣም ቆንጆ ናት፣ አማራ መስላኛለች፣ ጎንደሬ መስላኛለች ብለው አስጠራች ኢትዮጵያን ሲል ቆይተው ሲጠራ ኦሮሞ ናት ኦፒጆ ላይ ማለት ጀመረች። አካምቡተን ዳውቶ ተቀኛ እያለች መጣች ከናያቷ ከነናቱ ጅኖ ድራሹ ጠፋ። ይሄ ነው የጎጥ ፖለቲካ። በኢትዮጵያዊነት ፕራውድ የማታደርግበት ፖለቲካ የዘቀጠ ምንም እውቀት የሌላቸው ግን ሰዎችን በመሳደብ ብቻ ሊያሸማቅቁ እናትን ይሰድባሉ፣ ልጆችን ምናምን ይሰድባሉ። ተደብቀው ማንነታቸው ሳይታወቅ እንዲህ ጀግና ይጫወታል። ያኔ ወደዛ ማባረር ይልዝ ብለህ ወደ መጣበት ፍየል ተቀጥተዋል። ከዛ አማራነትን ሰፋ አድርገህ ታየዋል። አማራን ማየው እንደ ሀገር ነው። እግዚአብሔር ምስክር። ኦሮሞን እንደ ሀገር ነው ማየው። ደቡብን እንደ ሀገር ነው ማየው። እንደ ትልቅ ሀገር ነው ማየው። ደቡብን ሀገር መሆን የሚችል ህዝብ ነው። ትግራይን ካልከው በስሱ ነው። ምክንያቱም የህዝብ ብዛቱ በጣም ጥቂት ነው፣ ኢምንት ነው። የትግራይን ህዝብ አዲስ አበባ ያለ ህዝብ ይበልጠዋል በህዝብ ብዛት፣ ኢምንት ነው። ስሙን ያገነኑት በውሸት ፖለቲካ የሰሩት ሰዎች ናቸው። ትግራይ በትልቁ ስሙ የገነነው በባዶ ሜዳ በበጥራቆች እንጂ ከሌላው የበለጠ ምንም ነገር ኖሯል። ዝነ የፉከራ ቀረርቶ ገለመሌ ምናምን ስለበዛበት ትልቅ ተባለ እንጂ እንደሌላው ሚታይ እንደ ዞን መሰጠት ያለበት ነው። እኔ በግልጽ ነው የምነግርህ። ትግራይ ዞን ነው፣ ኤርትራ ዞን ነው የሚሆነው። የማይረቡትን ትልቅ ስም ሰጥተህ ነው አሁን ለመመለስ የተቸገርከው። ለምን እንደዚህ ጮሁ? በጣም ያዙ የሆነ ተባለ። ከዛ ግብዳ ለማድረግ ሞከርክ። ላይ ደቁሰህ ወደ ስር ተከተውና በስርዓቱ እንዲኖር አድርገዋል። እውነቴን ነው የማወራህ። ደረትህን ነፍተህ ትነግራለህ። የዛኔ በዞን ደረጃ ስታየው ኤርትራ ዞን ናት፣ ትግራይ ዞን ናት ስትል ኩምሽሽ ብሎ አክብሮ ይኖራል። በትልቁ ስም ሰጥተህ ተቸግራለህ ለማውረድ። እውነቴን ነው። በሌላ ነገር ላሳይ። አንድ እዚህ ግባ የማይባል መናጢ የሆነን አስቀያሚ የሆነን ሰው አንድ ቆንጆ ሴት ታፍቅረው አፈቀርኩ ብላ ትበል። ከዛ በኋላ በተአምር ብትገለው አስቀያሚ ነው ብትለው አይሰማም። ሰምተኝ
አስቀያሚ ነው ብትለው አይሰማ ኖቦዲ ገና ይሄ። ምክንያቱም ያችን የመሰለች ልጅ ዴት ያደረገ ሰው መልሰ አንተ ማትረባ ነው ብትለው መስሚያው ጥጥ ነው። ኢጎ ሄዷላ። አሁን የኤርትራ ኢጎ የትግራይ ኢጎ ሰማይ ደርሷል። ሰማይ ማውረድ አይቻል። ኢጎን የምታወርደው ትሰጠዋለህ፣ ዋጋው ድቅቅ ታደርገዋለህ። ከኢጎ ተመልሰውና ሪያሊቲውን ታሳየዋለህ። ሪያሊቲ ስታሳየው ናው ኦኬ አከብራለሁ፣ ኢትዮጵያ እንደ ሀገር አከብራለሁ፣ ኢትዮጵያን አልሳፈጣትም የሚል ምላሽ አለ። የትግራይ ትግላው is nothing gonna happen። በኢትዮጵያ ላይ የምታነሳው ሰፋጣ የለም። እንደ አንድ ዞን እንደ አንድ ክልል ምንም አይነት ጥያቄ አታመጣም። በአሁን ሰዓት nothing። ወንድ ሆነ ይተንፈስ፣ ስለ ወልቃይት ጉዳይ ይተንፈስ ዚሮ። ስለዚህ sometimes ማተንፈስ አለብን። እኔ ኢትዮጵያ በእውነት ነው የምልህ ባታደርገው ደስ ይለኛል፣ ግን የነሱን ድንፋታ ዜሮ ለመክተት ይሄ የአሰብ ጉዳይ መሰራት አለበት። ዶክተር አብይ ጥጋቡን የኢሳያስን ጌታ ምስክሬ ኢትዮጵያ በዚህ ጉዳይ ላይ ኢሳያስን ዶጋመድ አድርጋ አሳይታ አይለምደኝም ብላ እያንዳንዱን ነገር የምትፈልገውን አስፈርማ ማንቆርቱን ይዛ ማውጣት። ዶንት ፎርጌት ስብሃት ነጋ እንደዛ ሲደነፉ የነበሩት የሆነ ጢሻ ውስጥ ነው ተደብቀው የተገኙት። ሲጋራ እንደዚህ አፈር ለብሶ ነው የተገኘው። ስማቸው እኮ ገኗል፣ ትልቅ ተብለዋል። ማንም የማይነካቸው መስለው ነበር። እነ ስብሃት ነጋ እነ አቦይ ፀሐዬ ለምና ስዩም መስፍን ማንም የሚነካቸው ይመስል ነበር። አየህ። ስለዚህ ይሄን ነገር ስሙ ስለገነነ ብቻ አንድ ሰው እንደ ራሱን እንደ መንግስት የሚያይ ገናና ነው ማለት አይደለም። ግንቦት ሰባት ስሙ አይገን ነበር። ታስታውሳላችሁ? ግንቦት ሰባትና ጉንዳን አይመቸኝም የምለው ጉንዳንና ግንቦት ሰባት አይመቸኝም የምለው ታስታውሳላችሁ? አንድ ባስ አልሞሉም። ያ ሁላ እነ መሳይ መኮንንን ያመነ ጉሜ ዘገነ። መሳይ መኮንን የሚያክለው የኔን ጠረጴዛ ያክልም ችግኝ ነው። እዮዳብ ጉቶና መሳይ መኮንን አንድ አይነት ቁመት ነው ያላቸው። ጉቶ ሲበጠረቁ ግን በቃ ትልቅ ጋንግስተር ይመስላል። ትልቅ በቃ ምንም በሀገር ላይ የሚሰሩ ነገር የለም። ስለዚህ መሳይ መኮንን ሀገሩን በጣም አድርጎ በመጀመሪያ ደረጃ ለአማራ ከአማራ በላይ እጨነቅልታለሁ ካል ሌባ አማራ ሳትሆን ከአማራ በላይ ተጨናቂ ነኝ አማራ ተጎድቶብኛል ብለህ ካልክ ውሸታም ሌባ ነው። ምክንያቱም የትኛውም ብሔር ኢትዮጵያ ላይ ብትጠይቀው ተጎድቻለሁ የሚል ለገዛ ብሔር እሳቸው ለሌላ ከጨውቅ ቻፓ ነው ጭቡቴው። በቃ 4 ነጥብ ቻፓ ነው ጭቡቴው። ጌታ ምስክሬ። አሁን እነ ኤርሚያስ ለገሰ ገብቷቸዋል። ፖለቲካው በደንብ ገብቷቸዋል። ኤርሚያስ ለገሰ በዚህ ሰዓት በጣም ነው ማደንቀ። ኤርሚያስ ለገሰ የምትሰራው ስራ አፈር ከድሜ እያስገባልኝ ነው። በቃ ፖለቲካው ገብቷል። ገባው። ሲያዩ ምድረ ሌባ ነው ያለው። ሲያዩ ተጠቃሚ ነው ያለው። ሲያዩ የማይረባ ነው ያለው። ወጣ እንትናም መጣ። ማን ነው መምህር ታዬ ቦጋለ ወጥተ የሚጠቅሙ መስሎ ኢትዮ 360 ጋር ምናምን ያዙ ይልቀቁኛል። መጨረሻውን ስታየው ግን ወሬ ውሸት እንደሆናቸው ውሸት ብለው ነው የሚበጠረቁት። አሁንም ኢትዮጵያውያን እያልኩት ያለው የመከበር አሁን ኬንያ እየተሳፈጠችን አይደለም፣ ግብፅ እየተሳፈጠችን አይደለም፣ ሱዳን እየተሳፈጠችን አይደለም። ማንም ሌላ ጎረቤት ሀገር በኢትዮጵያ ላይ ሰፋታ የለው። እኛን እየተሳፈጠችኝ ያለችው እቺ ሼባ ኢሳያስ አፈወርቂ ናት። እቺ ጥምልምል የሆነ ሰውዬ ናት። እቺን ጥምልምል አብቹ እንደ ስብሃት ነጋ ኢትዮጵያ ላይ ሲጋራ እያስጨስክ ማየት እንፈልጋለን። ይሰማል? እያጨስን አማርኛ አላውራውም ያለውን ለዘመናት በአማርኛ እየተገረፈ ኢንተርቪው እንዲያደርግ እንፈልጋለን። ኢንተርቪው በአማርኛ ተገርፎ ዳይፐር እየተቀየረለት ዳይፐር አድርጎ ቁጭ ብሎ ራቆቱን በዳይፐር ኢንተርቪው እንዲሰጥ ማድረግ አለብን። ኢሳያስን እዚህ ጋር ብቻ ነው ፂም ያለው። እንዲህ እየነጨውላ ነው የምጠይቀው ኢንተርቪው ሳደርገው። ጢሙን እዚህ ጋር እንዲህ እየነጨው ምናምን ነው ኢንተርቪው ማድረግላችሁ። ጢሙን እየነጨው ዱቄታም እያልኩ ምናምን ኢንተርቪው አደርገዋለሁ። በቃ ዮኒ ማኛ ዝም አለ ብለው ሻዕቢያ እየቀዘነ ነበር ኢትዮጵያውያን ላይ። ሌላው ንግግር አይችልም፣ ወጅባራ ነው። በሀገሩ ላይ ብዙ ፍቅር ያለው የለም፣ በጥቅም የተገዛ ነው። እንትን ሲለው ጌም ይጫወታል። ከዛ ደግሞ ይመልስና እኔ አማራ ነኝ እያለ ይጨፍርላል። ከሚጠሉት ጋር ጌም ይጫወትና ከዛ ደግሞ እኔ አማራ ነኝ ይህ በአማራነት አልደራደርም ብሎ ደግሞ ይመጣል። ሌቦች ናቸው። ስለዚህ እኔ ልክ አስገባ የኢሳያስን ጢም እየለጨው በዳይፐር አስቀምጬ ነው ምገርፍልህ። ንገረው ለኢሳያስ፣ ለዛ በጭባጫ
ጢሙን እየነጨው ነው ዳይፐር ላይ አስቀምጬ የምገርፍልህ። አሁንም ዳይፐር ነው የሚያደርገው። አሁን ራሱ ዳይፐር አድርጎ ተቀምጧል። የአብይ መግለጫ አንጫጭቷቸዋል። የማርሻል ብርሃኑ ጁላ መግለጫ አንጫጭቷቸዋል። በቃ እብድ ሆኗል። የኢትዮጵያ መንግስት በኤርትራውያን ሆኖ ኢትዮጵያ ላይ የተመዘገበ ሀብትና ንብረት በደንብ ሂሳብ መያዝ አለብህ። እንደ መንግስት ሂሳብ ከየት ነው የመጣው በምንድን ነው የመጣው የሚለው ሀብትና ንብረት በደንብ አድርገህ ቼክ ብታደርገው ጥሩ ነው። ኢሳያስን እኔ አደራ አብቹ የማረክን ጊዜ ለኢሳያስ ቂሙን እየነጨው ኢንተርቪው ማድረገው እኔ ነኝ። አደራ ይሄን ነገር እንድትነግርልኝ ፈልጋለሁ። አብሬ ዘመቼ እኔ የኢሳያስን ጢም ነው የምፈልገው። ጢሙን እየነጨው ነው የምጠይቅልህ። የስ ይሄን ነው የምፈልገውና ይሄን ደግሞ ማድረግ እችላለሁ። አይ ቲንክ አይ ካን ዱ ዳት። ስለዚህ ዮኒ ማኛ አይናገርም። ገና ለገና በጌታ ነው እሱ። እኛ ሶሻል ሚዲያ ላይ እየመጣን ኢትዮጵያ ላይ እንጸዳዳለን ለምትል የሻዕቢያ ትራፊ ናና ቻሌንጅ አድርጌ ና። አዎ ኢሳያስ እንደሚያገኝ ታውቃላችሁ። መቼ ቁጭ ብሎ የሚሰማኝ ነኝ። ለምን የምናገረው ቁም ነገር ነው። በኢትዮጵያዊነት በሀገሩ የሚደራደር ኢትዮጵያዊ ካለ ባንዳ ነው፣ እሱም ያውቀዋል። በሀገሬ ብደራደር ባሽቃበጥ እሱ ራሱ ለእሱ እንደማልጠቅመው ያውቃል። በሀገሩ የሚደራደር ባንዳና ባንዳ ብቻ ነው። ስለዚህ ኢትዮጵያውያን በዚህ ጉዳይ በተለይ በዚህ ሰዓት ኢትዮጵያ የሚሄዱ ኤርትራውያንን ኮስችን ማርክ ማድረግ ጥሩ ነው። በዚህ ሰዓት ለምንድን ነው ኢትዮጵያ የሚሄዱት? ሶሻል ሚዲያ ላይ የምታዩት ነው። የእነሱን አይዲያ የምታዩት ነው። በአሰብ ጉዳይ ድርድር እንደሌላቸው የምታዩት ነው። ስለዚህ ኮስችን ማድረግ አለብህ። ኤርትራዊ ሲል አወናጭፈት ወርውረው ወደ መጣበት። ኤርትራ ውስጥ የኢትዮጵያ ኤምባሲ የለም። ተዘግዝቀ ሙት። ኢትዮጵያ ላይ ለአንተ የሚከፈትልህ የኤርትራ ኤምባሲ የለም። ሙት እያልኩ ነው። ክፈተው። የመንግስታችን ችግር መንግስትን ገልብጥ። መንግስትን ሂድና ጠይቀው። ኢትዮጵያ መንግስቷ በህዝቧ የማይደራደር ለህዝቧ መብት የማይሰጥን ሀገር ኢትዮጵያዊ ኤርትራ ላይ ኤምባሲ ከሌለው ምንም ካልታየ መብት የማይሰጠውን ኢትዮጵያን ታግደዋለች። ነገሩን ምን አደረጉት? ልክ የኦሮሞ ልጆች እንደጠየቁ። የኦሮሞ ልጆች አልጠየቅም። የኢትዮጵያዊ ጥያቄ ነው። የአሰብ ጥያቄ የማይንገበገብ ኢትዮጵያ የለም። እውነተኛ ኢትዮጵያዊ የአሰብ ጉዳይ ያሁላ ደም የፈሰሰው ያሁላ ህዝብ ያለቀው በኤርትራ ጉዳይ በአሰብ ጉዳይ ነው። ያሁላ ህዝብ አልቆ እንደ ተራ ነገር ሾርት ሚሞሪ የሆነ ህዝብ እንደ ተራ ነገር ሊያየው የሚገባ ነገር አይደለም። የባህር በር ኢትዮጵያ አሰቧን ይዛ ታብባለች። አሰብ ሲገርብ ምጽዋን ልንወስደው እንችላለን። አቦል ቴል ዩ ዳት አሰብ ሲገርብ ጌታ ምጽዋን ልንወስዳት እንችላለን። ምጽዋን ነው ማወራ። ኢትዮጵያ በዚህ እንዳትደራ ኃይልን አሳይ። አሜሪካ አሁን የጠየቀችውን ጥያቄ እምቢ የሚላት ዓለም ላይ የለም። አሜሪካ የጠየቀችውን አንድ የሚተብትባት የለም፣ ወሬ የለም። ስለዚህ ኢትዮጵያ ያንን ምን አደረገው? በህዋት ማየት ትችላላችሁ። ህዋት የደነፋችሁ ድንፋታን አፈርድ ከድሜ ገብታ ህዋት አሁን አንድ ጥያቄ የምጠይቀው አለ። ህዋት ነሞን ማን የተነፈሰው? አቢቹ ወጥቶ ስለ ወልቃይት ጉዳይ ተጠየቃል። ጠየቁት። ስለ ወልቃይት እንደ ከጥፍሩ ቆሻሻም አልቆጠረውም ጥያቄ። ከጥፍሩ ቆሻሻ አይ ድሬዳዋ አይታችኋል አይደል? ሶማሌና ኦሮሚያ የኦሮሞና ክልሉ የኦሮሞ ነው። ድሬዳዋ የኦሮሞ ነው። ኤግዛክትሊ ድሬዳዋ የኦሮሞ ነው። ግን ህዝብን ለማስማማት ተብሎ ህዝብን ሊያግባባ የሚችል ነገር ማንም ሳይወስነው ምን አደረገ? ህዝቡ ተስማምቶ አንዴ የኦሮሞ ይመራዋል ለተወሰነ ጊዜ፣ ከዛ የሶማሌ ወንድምናቶች ይመሩታል በሚለው ተስተካከለ። በቃ አዲስ አበባ የኢትዮጵያ ዋና ከተማ ናት። የኢትዮጵያ ዋና ከተማ ለሁላችንም እናት ተባለ። ጥያቄዎች ፈረሱ። ማንም አይጠይቅም። ሰምጠይቅ ይሄ ነገር ወልቃይት ላይ ምናልባት ወደፊት እንደዛ እናደርገዋለን አለ። ማን መለሰ? እስቲ አንድ ትግራዋይ ወጥቶ እንዴት እንደዚህ ያብያለ ብሎ እየተነፈሰ አለ። ያውቀዋል። አፈር ከድሜ ይገባል። ያውቀዋል። አፈር ከድሜ ይገባል። ስለ ወልቃይት ብሎ እምቡር የሚል አንድ ህዋት አታመጣም። አንድ ለምን? አቅሙን አሳይቷል፣ አድቅቆታል። ከደቀቅ በኋላ ይህን ጥያቄ እኔ በፈለግኩት መንገድ ነው የምመልሰው፣ በፈለግኩት መንገድ። አሁንም የአሰብን ጥያቄ አድቅቀ ስታገኘው ከዛ ምጽዋን ሁላ ከፈለግ ከደበረ ምጽዋ የኔ ነው ማለት ትችላለህ። አሰብን ይዘህ ስለ ምጽዋ ነው የምንከራከረው። ከዛ በኋላ አይ ምጽዋ ለኢትዮጵያ ይገባታል በሚለው እኔ አሰብ አይደለም የሚያሳስበኝ ምጽዋን እንዴት ነው የምንጠቀመው የሚለው። የአሰብ ኦልሬዲ ዳን ያለቀ ጉዳይ ነው። የአሰብ ጉዳይ እኔ የሚያሳስበኝ ምጽዋን እንዴት ነው የምንጠቀመው ለሁለት እንዴት ምጽዋን እንዴት ነው የምንጠቀመው? አሁን ሳስበው የአሰብ ጉዳይ ያለቀ ጉዳይ ስለሆነ አያሳስበኝም እሱ። ሁለተኛ የባህር በር ያስፈልጋታል ኢትዮጵያ፣ አንድ አይደለም ሁለት። ምክንያቱም ህዝባችን 130 ሚሊዮን ነው፣ 40 ሚሊዮን ምናምን ይገባል፣ 140። አሰብ እንዴት ነው ምጽዋ እንዴት ነው የምንጠቀመው ኢትዮጵያውያን? ምጽዋን ስለ አሰብ ጨርሰናል። የምጽዋን ነገር እስቲ ዶክተር አብይ መግለጫ ስጥ። ማርሻል ብርሃኑ ጁላ ምጽዋን እንዴት ነው መጠቀም የምንችለው?
ፕሊዝ ምጽዋን እንዴት መጠቀም እንደምንችል መግለጫ በቅርቡ እንፈልጋለን። ሆፕፉሊ መግለጫ ይኖራል። ሆፕፉሊ በደንብ መግለጫ ይኖራል። ምጽዋን እንዴት እንደምንጠቀም ብቻ ነው እኔ ማወቅ የምፈልገው። የአሰብ አልቋል። አሰብ ጨርሰናል። ያና በጣም ነው የማመሰግነው። በዛ ጉዳይ ላይ የተሰራው አልቋል። ምጽዋን እንዴት አድርገን ነው የምንጠቀመው? ኤርትራውያን ከኤርትራዊያነታቸው ይልቅ በኢትዮጵያዊነታቸው በኤርትራዊ ሆኖ ኢትዮጵያ የምታደርግላቸው ጥቅም ይበልጣል። አይገርምም? ኤርትራዊ ሆነው ኢትዮጵያ የምትሰጣቸው ጥቅም ይበልጣል። ፋክት ነው የማወራው። እንደው እንደ ቀልድ ግን የቴዲ አፍሮን ባለቤት ብትጠይቁልኝ ደስ ይለኛል። አምለሰት ሙጬ ልጠይቅሽ፣ ጠይቋት እስቲ ጠይቋት። እንደ አንድ ጥያቄ አሰብ የማን ነው ብላችሁ ጠይቋት። ጠይቋት እስቲ አሰብ የማን ነው ብላችሁ እንደ ሀሳብ አምሰለት ሙጬ አሰብ የማን ነው ጠይቋት። ጥያቄ እሷ ላይ ኢንተርቪው የምትደረጉ ወንድምና እህቶች ኢንተርቪውን ጠይቁ። ለክፉም ለደቁ ፌጦ መድኃኒት ነው። የኢትዮጵያ ቀይ ባህር መውጣቷ አይቀሬ ነው። አይቀሬ ነገር ደም አንቀባባ የሚል ሜሴጅ ነው። ቤዚክሊ እነሱ በሚተረጉሙበት ወይ ይተረጉሙታል እንጂ ግን እየተሯሯጡ ነው። ዛሬ እንግዲህ ባባይሱ አባባ ሲሲ ጋር ሄደዋል፣ ተሳልመዋል። ማጋ አባባ ሲሲ ጋር ኦኬ። የኢጅፕቱ ፕሬዝዳንት አባቱ ነው እኮ ተሳልመዋል። ያው እንዲያርግ ትዕዛዝ ሊሰጠው ነው የሄደው። ያው ምን ታደርገዋለህ? የሚመጣውን እንግዲህ ልንቀበል ግድ ነው። እየተሯሯጠ ነው። ተፍ በኢጅፕት ፕሌን ነው የተላከለት። ፕሌኗን ቆርጠዋት ነው። ፕሌኗን አላሳዩዋትም ፒክቸሮቹ ላይ ሲደርስም ሲነሳም ፕሌኗን አላሳዩም። የኢጅፕት ፕሌን ነው ግን ይዞት ሄደው አየር። የኤርትራውማ አይደርስም እዛ። ለዛ የኤርትራ ፕሌን እኮ በግፊ ነው የምትነሳው። ትቀልጃለች። ለመነጋገርም ፐርሚሽን ስለሚፈልግ ያው ከሱ ትዕዛዝ ተቀብል ግን ገና ሲገናኙ የሆነ ነገር ነግሮት በጣም የደነገጠ ፌት ነበረው ፒክቸሩ ላይ በጣም በሚያስቅ ሁኔታ በጣም አይነት ነገር ብሎ ፈጥጥ ብሎ ነበር አይኑ የነበረው እና የሆነ ትልቅ መርዶ የተነገረው ነገር ይመስላል። ታዲያ በዚህ ሰዓት ያላት የኢትዮጵያ አቅም ሲሲም ያውቀዋል። በዚህ ሰዓት ያላት ድጋፍ ኢትዮጵያ ዓለም ያውቀዋል። በኢስት አፍሪካ ላይ ፓወርፉል ዘ ሞስት ፓወርፉል ሆና እንደምትቀጥል ለምን ባሳየችው ልማት፣ ባሳየችው ብቃት፣ ባሳየችው እድገት ቦታው ይሰጣታል፣ ድርሻ ይሰጣታል። ሰርተሽ ስትመጪ ባዩት ነገር ላይ ክሬዲት ማንም እየሰጠሽ ይሄዳል። ማንንም ብታይ በሰራሽው ስራ ምን አይነት ክሬዲት ነው አሁን ለኢሱ አመለቢሱ የሚሰጠው? እስቲ ንገሪ። ለዚህ ቋቋቲያ ምን አይነት ነገር በቃ እኮ ኢጅፕት እኔ እኮ ማዝነው ምን እንደሆነ ታውቃለህ? ይሆን ምንም የሚያገኙት ነገር የለም ከኢጅፕት ምንም ነው የምነግርህ። ምን አይነት ላይክ ትሬድ ቢያደርጉ የሆነ ነገር ቢጠቀሙ ኢቨን ኤነርጂ ቢልድ ማድረግ እንረዳቸዋለን ያሏቸው አገራቸውን እንኳን ኢንዱስትሪያል ማድረግ የሚችሉበት ነገር አይደለም። እና ቤዚክሊ እነሱ ለኢጅፕት እኛን በመጫን የኢጅፕትን ዓላማ በእነሱ ስም መጠምዝዘው ነገር ለማሳካት እየጣሩ ነው። ሬድሲ ላይ እንዳንወጣ የእነሱ ነው። ምክንያቱም የእነሱ ኢኳሊ ቫሊዩ ባለው እንስጣችሁ ብለናቸዋል። ገባ? ሬድሲው ላይ እንትን ካለን ኢኳል ቫሊዩ ባለው እንስጣችሁ። ስለዚህ ማንን ነው ሊቀበል የሚችለው? አሁን ስታይ ራሱ ቴክኒካሊ ሲሲ ራሱ ሊቀበል የሚችለው ማንን ነው? ሲሲ መጨረሻ ላይ ዳምፕ ያደርጋቸዋል። በቃ እኛ አቅማችን እንኳን ቢያንስ ነው የምልህ እኛ በእነሱ ትንሽ ጠጋ ብለን ለመደራደር እንትን ብንል እነሱን መልስ እንደፈለግ ካርጋቸው ነው የሚለው። ዮኒ ዓለም they don't care about Libya, they don't care about Syria, they don't care about ስለ ሱዳን Ukraine. Do you think they're going to care about ስለ ኤርትራ? No. በጭራሽ። ኤርትራና ኢትዮጵያ ግን በነፈት ይቻላል መደራረግ የሚችሉ ሀገር። ሰውየው የሚያስበው ጭንቅላቱ የጠበበ የዛገ ጭንቅላት ስላለው ኢትዮጵያውያኖች ስለማይስማሙ የጎጥ ችግር ስላለባቸው አውል ሾው ደም ብሎ የመምጣት አስተሳሰብ ነበር የነበረው። ይህንም ደግሞ ለዘመናት ሰርቶበታል። አሁን ግን የኢትዮጵያ ሕዝብ የነቃ በነፊቱ ምንድን ነው የሚያገኘው በሚለው ሕዝቡ ነቅቷል። አሰብ የኢትዮጵያ እንደሆነ እየታወቀ በዝምታ የታለፈ ነው። አሰብ በዝምታ የታለፈ ገባሽ? ለምን ያልሆነ ፉክክር ውስጥ ለትንሹ በተለይ ህወሓት ለምትባል ቁጭራ ለእሷ በተሰጠው መብት ነው አሰብ ኢትዮጵያ እንዳትገለገልበት የተደረገችው። ቁጭራ በሆነች በህወሓት በጣም ምጠላት ኢትዮጵያ ላይ ይሄ ሁላ ሚዝራብል ቲንግ እንዲመጣ ካረገች በጎጥ ሰው እንዲያምን ካረገ ኢትዮጵያ ውስጥ መካከል ቁጭራ ህወሓት ናት።
ያ ነገር ነው አሁን ብዙ ዋጋ እያስከፈለ ያለ። አየሽ ለምሳሌ አሰብ ይበልጣል ወይስ ባድመ ይበልጥ ነበር? እንደ አንድ ኢትዮጵያዊ ካየሽ የሚበልጠው አሰብ ነው። አየሽ ወደብ እዚህ ጋር እያለ እነሱ ግን እስካሁን እንትን ባድመ ተፈቅዷል። አልጀርስ ላይ ስምምነት አለ። ባድመን ይዞ አሰብን ግን የሰጠ ማይምነት ያለበት እስካሁን እየታገለ ያለበት ድንበር ላይ ከ20 ዓመት በላይ እየተቀመጠ የኢትዮጵያ መከላከያ ሰራዊት አለ። እሱ ነው የሚያሳዝነኝ። በጣም የሚያምነው ያ ነው። ስለዚህ በቀይ ባህር ጉዳይ ለአንዴና ለመጨረሻ ጊዜ ኢትዮጵያ የምትከፍለው ዋጋ አለ፣ ግን አስደሳች ዋጋ ነው። የኢትዮጵያን ታላቅ የሚያደርግ ስሟን የሚገነባ ማንነቷን ሙሉ በሙሉ የምትቀበልበት ዋጋ ስለሆነ ማናችንም በዚህ ጉዳይ በደስታ የምንሄድበት ነው። ተደብቀው እኮ ያለማምዳሉ። ዮኒ አሰብ የማን ነው ምናምን የሚል ጥያቄ ጠይቁና የአሰብ የኢትዮጵያ አይደለም የኤርትራ ነው ምናምን እንዲሉ ያለማምዳሉ። የሚያስቅ ነገር ነው የምነግርህ። ታዲያ በቪዲዮ ውጡ ስላቸው የማይመጡ ለምን ይመስልሻል? ለምን ይመስሉሻል? በቪዲዮ ነው ምናምን በብዛት ራሳቸው ናቸው እኮ ፖለቲካ ውስጥ ያሉት ያሉት በአማራ ፖለቲካ ላይ በተለይ እነሱ ኤርትራውያን ናቸው። በኦሮሞም ባይደው ያሉ በሚገርም ሁኔታ ነው የምልህ። በተለይ ቢሃይንድ ሶሻል ሚዲያ ላይ በብዛት የማያወሩ አካውንቶች ፌስቡክ ምናምን ላይ አሉበት። የሚገርም ነገር ግን እዚህ ላይ ደግሞ እዚህ ኢትዮጵያውያን 3 ሰዎች ለማስገባት ሞክሬያለሁ። 3ቱም ማሳየት አልፈለኩም። አዎ ዳይ ላይሆን ይችላል። አልገባ የፈለገ ብትሆን ደግሞ መግቢያም ኢትዮጵያ ጋር ኢትዮጵያ ውስጥ የሆነ ነገር ይኖራቸዋል። ለዛ ነው የፈለኳቸው። እንተዋወቃለን። ለዛ ኢትዮጵያ ላይ ንብረት እያንቀሳቀሰ እዚህ ስለ ኤርትራ ሊያወራኝ አይችልም። ናውጣ እናውራኝ በቪዲዮ ደግሞ እኮ የሚገርም ነገር በሰላም እንኳን ቢያወሩ እኮ ጥሩ ነው። እኔ ከሁሉም የሚያቃጥለኝ ሆነ እግዚአብሔርን በጣም ወዳቸው ማከብራቸው ኤርትራኖች ጓደኞች አሉ። ግን እዚህ ላይ ያሉት ግን ለኢትዮጵያ ያላቸው ንቀት በጣም ቆሽት ነው የሚለጣው። እግዚአብሔር አንደኛ የሆነ እኛ ብቻ ነው የምናውቀው፣ እኛ ራዳ እናንተ ፋራ አይነት ነገር ሲጫወቱ ነው። ማኛው በጌታ ሆነ ብለው እኮ ነው እንጂ እንደዛ ተሳፍጠውን አያውቁም ነበር። አንተና ጉድ ሰዓት በጌታ ሆነ ነው። በኢትዮጵያ ጉዳይ ላይ ከድፍን ኤርትራዊ አንድ ኢትዮጵያ ይበልጥብኛል። ግልጽ አድርጌ ነው የምናገረው። የሚሸማቀቅበት ምናምን ጉዳይ ከድፍን ኤርትራዊ አንድ ኢትዮጵያ ይበልጣል። እናንተም ኤግዛክትሊ እንደዛ ነው የምትሉት። ኢትዮጵያዊ ይበልጥብኛል የሚል አንድ ኤርትራዊ የለም። ግን በሚያሳዝን ሁኔታ ኢትዮጵያውያኖች የማሽቃበጥ ማንነት ያላቸው በጊፍት የተደለሉ ደካሞች አሉ። በጣም ቆሽት ይደላል። አላሽም አገርን በአፍ ራሱ ሊያላምዱ ሲሞክሩ በጣም ያቃጥላል። እግዚአብሔርን ነው የምልህ። አገርህን እንድትጠላ ሌላው ህዝብን በቃ ቻዘር ያለህ የሚያስተሳስርህን ነገር ለመበጠስ የሚሄዱበት ርቀት በጣም ያማል። እኔ እንጃ እኔ ኢትዮጵያዊ እርግጠኛ ነኝ በተለይ ዝም ብሎ እያየው ያለው ያንን እያየ የሚቃጠል በተለይ አለ ብዬ አምናለሁ። በርቺልኝ። አዲስ ነገር ካለ ኢንፎርም አድርጊኝ። እኔ ያው ለመንግስት አሁን ሰሞኑን ስለ ምጽዋ ነው መግለጫ መሰጠት ያለበት። የአሰብ ጉዳይ አሳስብም ብያለሁ። ይህን ነገር መንግስትም መልስ እንዲሰጥበት ፈልጋለሁ። አሁን ትልቅ ነገር ጠብቀ በጣም ተፍተፍ ያው በተለይ ሱዳን ላይ አሁን ትልቁ ለኔክስት አባያ ውሃ በዛ በኩል የሚሄድበት አካባቢ ላይ በጣም ትልቅ ነገር እየተዘጋጁ ይመስላል። እዛ ላይ ያለው ነገር ከተቀየረ ትልቅ ጌም ቼንጂንግ እንትን ነው። አሁን ብቃት እያሳየን ስለሆነ ደስ ብሎኛል። ያ እናያለን። እሺ ኑሪልኝ እና ኢትዮጵያውያኖች በርቱልኝ። ኢትዮጵያዊነት ይቅደም። በማናችሁም ኢትዮጵያዊነትን አሳልፋችሁ አትስጡ። ልደቱ በጣም የሚመቸኝ ፖለቲከኛ ነው። በጣም ማከብረው ነው። ግን በአሰብ ጉዳይ አቋሙ አንድ አይነት ነው። በጣም ነው የሚጠላቸው። ኢሳያስን በጣም የሚጠላ ሰው ብታመጣ ልደቱ አያሌው። እኔ እንዲያውም ኢትዮጵያ ላይ ነው የሆነ ፖለቲካው ላይ የሆነ ቦታ ቢሰጠው መልካም ነው ብዬ አስባለሁ። ልደቱ አያሌው የሀሳብ ልዩነትን የሚያከብር ሰው ነው። ብቃት ያለው ሰው ነው። ግን ከማይረቡ ሰዎች ጋር ተገኝቷል። አዎ የጨነቀው እርጉዝ ያቀባል። ምክንያቱም መንግስት አልቀበል ሲለው ሌላ ጋር የሚሄድ ማንነት ብዙ ጊዜ ይኖራል። ስለዚህ ልደቱን እኔ አከብረዋለሁ። የፈለገ አብይን መቃወም ይችላል። አሁን ጋር ፕሮብሌም አብይን ተቃውመ ስለ ሀገር ግን መቆም ትችላለህ። የስ አሁን ጋር ፕሮብሌም እንደ አብይን መላክ ነው እንደ ሁሉም የሚወደው አብይን መውደድ ይችላል መጥላት። እኔ አሁን አብይ እየተመቸኝ ያለው አሁን ያለው ሜጋ ፕሮጀክቶች አብይን በጥሩ እንዳይው አድርጎኛል። ሜጋ ፕሮጀክት ኢትዮጵያ ላይ አለ። አሁን ከበድ ያለውን ችግኝና ፓርክ ነበር የምናየው የነበረው። ትልልቅ ሜጋ ፕሮጀክት ሲመጣ ነው ይሄን ነበር ስፈልግ የነበረው። ይሄ እየተደረገ እንዴት ነው? ጥያቄያችንም ትልቅ ፕሮጀክት ይኖር። አሁን በደንብ አድርጌ የሰማው ኤርትራኖች በአሁን ጊዜ ወደ ኢትዮጵያ የሚገቡ ኤርትራኖች አንድም I'm going to Shagar, I'm going to Addis this November, in the middle of November. So ይሄንን ነገር እኔ የምናገርበት ቦታ አለ። I'll say something.
I can say something to ኢትዮጵያ አገሬ ናት። እዚህ ሚዲያ ላይ የሚያወሩትን እየሰማናቸው ነው። እንዴት እንደሚፈነጩ እየሰማናቸው ነው። እንዳውም የነሱ ይሄ አዲስ አበባ ውስጥ ብዙ እንትኖች አላቸው፣ ብዙ ሀብቶች አላቸው፣ ነጋዴዎች ናቸው። ብላክ ማርኬት አብቹ ተናግሯል። ኤቭሪቲንግ ማናቅ የምትውሉበትን የምትጠጡበት የምትነዱትን መኪና ማናቅ ይመስላችኋል እኮ። እንደዛ እኮ ነው ይመስላችሁ። be careful guys, be careful, I'm telling you። እንደ ኢትዮጵያ ታዲያ ኢትዮጵያን በብሬ ነው የሚሄደው የምትሉት ለምን አትሄዱ? ጅቡቲ ለምን አትሄዱ? ምን ታደርጋላችሁ በኢትዮጵያ? ከኛ ጋር ጠላት ከሆናችሁ እንዲህ የምትፈነጩ እዚህ ቲክቶክ ላይ ፌስቡክ ላይ በየሚዲያው ምን ታደርጋላችሁ ከሀገራችን? እና እንዳውም አብቹ በጣም ጥሩ ሰው ነው። መለስ እኮ ቅንድባቸውን ጆሮአቸውን ይዞ ማለት ነው። ቢ ኬርፉል። እንዲህ አይነት ነገር ሊመጣባችሁ ይችላል። በሰላም ኑሩ። በሰላም ብትኖሩ ይሻላችኋል እያልኩኝ ነው። ሰከንድ ወደዳችሁም ጠላችሁም አሰብን ዊዘር አሰብ የኢትዮጵያ ናት። አሰብ የኢትዮጵያ ናት። ዮኒ ወንድሜ ተናግሯል። ትላንትናም እየሰማው ነበር። አይ ዋዝ ካን አልርበት ቢዚ ወደዚህ ወደዛ ላለው ምንም ዶክመንት ማንፈርመው እንደሰጣቸው እንዴት እንደተሰጠ እንዳለ ምንም ነገር ያየነው ነገር ይሄ ተሰራጭቷል። አሜሪካም ያውቃል፣ ዩሮፕም ያውቃል፣ አፍሪካ ዩኒየን ያውቃል፣ ሁሉም ያውቃል። በዚህ ቀልድ የለም። you know it ነው። የኢትዮጵያ ሚሊሻ ይበቃቸዋል። not a military forces, not Ethiopia defense forces። ሚሊሻ ይበቃቸዋል። እናንተ በአሁን ጊዜ እኮ it is not like when was that 2000 የ2000 ጦርነት እኮ አይደለም አባ። ሮቦት እኮ ነው የሚዋጋ ካስፈለገ ሮቦት። እንዳውም it is time to remove ኢሳያስ አፈወርቂ regime። እንድትጠጡ ሰላም ሀገራችሁ ሰላም እንድትሆን it is time to remove። እሱን ካነሳ ነው ሰላም ትሆናላችሁ። እናንተ ገብታችሁ ከአንድ ቢራ ወደ ሁለት ቢራ ተጣጣላችሁ ምናምን ነገር ከዛ ሀገራችሁ ላይ ታርፋላችሁ በሰላም። ኢሳያስ አፈወርቂ ቀለም ተቀብቶ አየው ጸጉሩ ላይ ሊማቼ ነው ግን የጸጉር ቀለም የገባው ኤርትራ ለውጥማ አለ። ሁሌ እኮ አላወቀውም እንጂ ጢሙንና አናቱን ይቀባል ቀለም ይቀባል እንዴ። ዛሬ አይቼው ዞር ሲል ከኋላው ምናምን ቀለም ተቀብቷል። አንዴ ይሞታል እንዴ። መቼ ነው የገባው ቀለሙ ግን ኤርትራ ብዬ ለውጥማ አለ እንዴ ከወደ ራዊ እቺ ዞር ታረጋታለህ። ዞር ታለች። ያው ሀገሩን ሰላም ይሁን ህዝቡ። በእውነት ይደብራል እኮ በእውነት እንደ አንድ ሀገር 30 ዓመት የታሸ 30 ዓመት መጫወቻ የሆነ ሀገር ገንዳ አድርጎት ተጫወተባቸው። ጌታ ነው አስመራ እኮ እኔ የሆነ ጊዜ አንድ ልጅ ሄዶ ታውቃለህ፣ በኦነግ ጊዜ ምናምን ነገር ኦነጎች እዛ ነበሩ ድሮ ገና የዛሬ ስንት ዓመት እና በቃ እንዲህ ጣሊያኖች አሳምረው ታስታውሳለህ? ከአዲስ አበባ የሚዋበው አስመራ ነበር። ውብ ነበረች አስመራ። አሁን ገጠር ያለው የኢትዮጵያ ኤኒዌር ገጠር የድሮ ቪዲዮን ይስኪ የድሮዎች ማለት ነው 30 ምናምን ዓመት ቁጭ ብሎበት ድሮ የተቀባ ቀለም እንደዛው በጣሊያን ጊዜ ምናምን ቁጭ ብለውላ። አረ እንትኑ ራሱ ቀለሙ ራሱ ተበላሽቶ መንገድ ላይ ጅቡላ ነው የሚሄደው። አባቴ ሰው የለም ተሰቃየ። ህዝቡ ራሱ ተሰቃየ። በጣም ያሳፍራል። እኔ የመጨረሻ የምናገረው የኤርትራኖች ወንድሞች እህቶቼ ወይ ከዚህ አሸባሪ ሰውዬ ጋር ሁኑ ወይ ከኛ ጋር ሁኑ ነው። ይሄ ነው አንድና አንድ ብቻ ነው። ከኢሳያስ አሉ ምን መሰለህ አሁን ወይ ከኛ ጋር ሁኑ ፊገር አውት አድርገው በቪዲዮ ግቡ ስትላቸው አይገቡም። ማን እንደሆኑ በዛ ታውቃለህ። በቃ it is their choice። የመጨረሻ አንዴና ማን እንደሆኑ አወቅናቸው። ዮኒዬ አንዴና የመጨረሻ ወይ ከኛ ጋር ሁኑ ከኢትዮጵያኖች ጋር ሁኑ ወይ ከዲክታተር ኢሳያስ አፈወርቂ ጋር ሁኑ። it is your choice። አንድና አንድ ብቻ ነው። ወይ አማራው ነጥቷል። አባቴ የቲክታክ ጊፍተር ፈላጊ እንጂ ሌላው አማራ ነጥቷል። it is what it is። በቃ ይሄና አንድና አንድ ብቻ ነው። ወይ ቁጭ በርታሊና ዜሮ በጣም ነው ማመሰግናለሁ። እኔ ማመሰግናለሁ። I'm driving actually I put the bluetooth on my ear. Okay. Not listen highway. I'll ከሸገር አወራለሁ ላይቭ። እሺ ደውል Okay. እናወራለን።
ከኤርትራ ህዝብ እኛ ችግር ኖሮብን አያውቅም። መቼ እኛ ኢትዮጵያውያን አስተዋዮች ነን። የኤርትራ ህዝብን ጥላ ብትለኝ አልጠላም። አንደኛ መጽሐፍ ቅዱስ የማይፈቅድልኝም፣ ሁለተኛ ኤርትራዊ በመሆነ በተአምር አልጠላም። ዋይ በኢትዮጵያ ጉዳይ ስትመጣብኝ ነው ልዩነት የሚኖራል። አሰብ የኢትዮጵያ ነው። ስለ ምጽዋ ነው ከዚህ በኋላ የምናወራው። እና ተባረኩልኝ። በኢትዮጵያ ጉዳይ ምንም ነገር አደራ እንዳትደራደሩ ኢትዮጵያውያን። ኢትዮጵያ ለዘላለም ትኖር። ኢትዮጵያ 130 ሚሊዮን ህዝብ የባህር በር ያስፈልገዋል። የባህር በር ስንጠይቅ ምጽዋን ነው፣ አሰብን አይደለም። የባህር በር ያስፈልጋታል ብዬ የማስበው ምጽዋ እንጂ በጭራሽ አሰብ አይደል። አሰብ የኢትዮጵያ ናት። ምጽዋን ነው ኢትዮጵያ የምጠይቀው። ተባረኩ። መልካም ቀን።